የብልግና አልትራ ፕሮ ማክስ ብልግናን በፕላቲኒየም ደረጃ ስፖንሰር የምታደርጉ እናንተ ጋጠ ወጦች፣ ጧት መነኩሴ ማታ ማታ ቢዮንሴ እያለ የሚቀጥል አስተያየት ሰምቻለሁ ልላችሁ ፈልጌ ነው። ግን ኮሜዲያን እሸቱን ወደ ባምቢ ብቻ ለምን አያያዛችሁት? ኮሜዲያን እሸቱ እኮ እንዳለ አስተያየት የሰጠው ቲክቶከሮችም በመጽሐፍ ቅዱስ በኦርቶዶክስ አንጻር ነው። ለምን ዘላችሁ ከባምቢ ጋር ሌሎቻችሁ እንዳልተተቻችሁ ላይቭ ስትሰዳደቡ የምታድሩ ብሏል። ብልግና የምትሰሩ ብሏል። ብዙ ነገር ነው እየጠቀሰ። እንግዲህ እነማን እንደሆናችሁ ታውቃላችሁ። ሰዳደቡ የምታድሩ በጊፍት ያልሆነ ስራ የምትሰሩ ብሏል። ስንት ቲክቶከሮችን ነው አንድ የተቆረጠ ነገር ሰምታችሁ የበለጠ ወደ አለመግባባት እየሄደ እንደሆነ ሰው ይሄ ቲክቶከር ምን ያህል ሰውን እንደሚያጀዝበው ማሳያ ነው። ደደቦች እና ደደቦች ተጋብተው ደደብ ይወልዱና ዓለም በደደቦች ተሞልታ መጨረሻዋ ወደ አለመግባባት ይሄዳል የሚል አንድ ሀሳብ አለ። በቅርቡ ይዤላችሁ እመጣለሁ እና ኮሜዲያን እሸቱ አስተያየት የሰጠው ባምቢ ብቻ አይደለም እንዳለ ለቲክቶከሮቹ ነው። እና ይህንን ሀሳብ የኮሜዲያን እሸቱን የምትቃወሙ ኦርቶዶክስ ስነ ስርዓቷን የማታውቁ እንድትጠፋ የምትፈልጉ የእምነቱ ተከታይነን የምትሉ ግን እምነቱን የማታውቁ ናችሁ። እኔ እንዲሁም የምጨምረው ምንድን ነው፣ በቃ መጠጥ ቤት ስትሄዱ እምነታችሁን የሚገልጽ ነገር መስቀልም ይሁን ምንም አይነት ነገር በቃ እምነታችሁን የሚገልጽ ነገር አታርጉ በቃ። እና አማኝ ለመምሰል ደግሞ ቤተ ክርስቲያን ስትሄዱና ሃይማኖታችሁን የሚያንጸባርቅ ስዕል ሰቅላችሁ ወይም መስቀል ሰቅላችሁ በቤታችሁ የምትጨፍሩ እንደዚህ ሃይማኖታችሁ የሚገልጽ ነገር ላይቭ አታምጡ። ዱርዬ የምትሆኑ ከሆነ ወይም ይሄንን አክት የምታሳዩ ከሆነ በዛው ቀጥሉ ነው ያለው። ስዕል በተሰቀለበት ቤት ውስጥ የምትጨፍረው ባምቢ ብቻ ነች? የቤተ ክርስቲያን ህይወቷን የምታሳየው ባምቢ ብቻ ነች? ሌሎቹ የቤተ ክርስቲያን ህይወታቸውን አያሳዩ? ከዛ ደግሞ ሲጨፍሩ አናይም? መሀላቸውን ማርያምን ገብርኤልን ምናምን እያሉ ሲምሉ ብልግናቸውን ሲያደንቁ የምናየው ባምቢን ብቻ ነው። ባምቢ ብቻ ለምን ታገናኛላችሁ? እንዳለ ቲክቶከሮችን ተቸው። ምሳሌ ስለ ቻይልድ ኤክስፕሎይቴሽን ስታወራ ነበር። ህጻናትን ለላይክ እና ለቪው መጠቀም ልክ አይደለም ብላ። በጣም ጥሩ ቆንጆ፣ ኖርማል አይደለም፣ ልክ ነህ። ስለዚህ ድንቅ ልጆች ብለህ የሰራሃቸውን ቪዲዮዎች እንዳለ ከዩቲዩብህ ላይ አጥፋ። ስፔሻሊ ኦልሬዲ ገንዘብ ስለሰበሰብክበት ደግሞ ከነዚህ ህጻናት ጋር እንደዚህ አይነት ኮንቨርሴሽን ነው ያለ። ደስ የሚል ሁሉ ነገር እስቲ ምን በዝርዝር ብትነግሪኝ? ፊቱ አመቱም ደስ ይልሻል። እንደዚህ አይነት ኢንተርቪው ለትውልድ እቆረቆራለሁ፣ ለትውልድ አዝናለሁ፣ ለህፃናት በጣም እቆረቆራለሁ ከሚል ሰው ለምሳሌ አይጠበቅ። ህፃናትን ሶሻል ሚዲያ ላይ ፖስት ማድረግ ባይ ዘ ዌይ በጣም አነጋጋሪ እየሆነ ያለ ቶፒክ ነው። ለምን በጣም ብዙ ህፃናትን ለወሲብ የሚመኙ ሰዎች የነዚህን ህፃናት ፎቶና ቪዲዮ እየወሰዱ የወሲብ ፊልም እየሰሩ ፖስት ያደርጋሉ። እንደዚህ ለትውልድ በጣም የምትጨነቅ ሰው ከሆንክ የእውነት እና ይሄንን ነገር የጀመርከው ስለ ትውልድ አስበህ ከሆነ ያለ አህያ ቲዩብ ላይ ፖስት ያደረካቸውን ህፃናት ስፔሻሊ ኢንአፕሮፕሪየት የሆኑ ጥያቄዎች እየጠየቅ ፖስት ያደረካቸውን ህፃናት ማጥፋት